ቤተሰብ ኖማ ዳኒ ላይቭ ገብቷል ማለት ነው። ዳኒ ላይቭ ገብቶ የሩታ እህቶች ጨማምሮ በቃ የሩታ አድናቂዎች ጨምሮ ማለት ነው አንድ ላይ ነው ሰብሰብ እያሉ የማታውን ያሳለፉትን እንዴት ነበር ምን ነበር እንዴት ነበር የኛ ኩሩ የኛ ጀግና የኛ እህት እያሉ የሩታን ያሸነፈችውን ደስታ እንደዛ ሊበላችሁ እንዴ በቃ ያኒ በጣም ደስ ብሏቸው እዛ ናቸው ማለት ነው። ቤተሰብ በነገራችን ላይ ሩታ ስላሸነፈች ብዙ ሰው ደስ ብሎታል። ይሄ ማለት ደግሞ አብርሽ እንዳለው አንዴ ማሸነፍና አንዴ ማሸነፍ ያለ ነገር ነው እያላ ነበር። መጨረሻ ላይ ያው ራሱን የሚያጽናናበት ቃል መሰለኝ። በነገራችን ላይ አንዴ ማሸነፍና እንዲሁም ደግሞ አንዴ ማሸነፍ ያለ ነገር ነው። ምናልባት ያኔ ከዚህ በኋላ ይሄንን ጌም ከትንሽ ቆይታ በኋላ ስለምንጫወተው የዛኔ ደግሞ እኛ ነን የምናሸንፈው። የሄርሚ ቤተሰቦች ጠንከርና እንዲሁም ደግሞ ተጠናክራቸው ጠብቁ ነው። ይሄ ሳይወጥቅ ማንም የሚነሳ የለም። እንዲሁም ደግሞ ሳይሸነፍ የሚሸነፍ ነው እንደሚባለው የሚሸነፍ የለም። ስለዚህ አሁን ምንም መስሎ እንዳይታያችሁ ይሄ ቀላል ነገር ነው። ወደፊት ደግሞ ሄርሚ በተራዋ ታሸንፋለች ብሎ ላይቡን ቅቅብ አድርጎት ነበር። ያ ማለት ደግሞ እንደተከፋና እንዲሁም ደግሞ እንዳዘና ነበር ያኔ እየተናገረ ነበረው። በነገራችን ላይ ሩታ እንድታሸንፍ ያደረገው ወይም ደግሞ እንድታሸንፍ ያገዛት እሱ ራሱ ነው ቢባልም እሱም ባያግዛት ያው ያኔ ማሸነፏ አይቀርም ነበር። ለማንኛውም ቪዲዮ እስከ መጨረሻ ድረስ አታዩ እንደዚህ ብላችሁ እንደ ኦርጎ ዝንብ ማለት ነው። ዘው ብላችሁ ገብታችሁ ሆነ ነገር የምትሉ እናንተ ዘው ብላችሁ ገብታችሁ ሆነ ነገር እናንተ የምትሉ እናንተ ቆይ ተሳሰባችሁ በእግራችሁ በጭንቅላታችሁ ነው የምታስቡት። አንዳንድ የዘቀጡ ልጆች አሉ ማለት ነው። በቃ በእነሱ ተሳሰብ ቦታ ወይም ደግሞ በእነሱ ቦታ ምንድነው እነሱ ስለወደዱት ብቻ ያንን ሰው ወይም ደግሞ እነሱ ስላደነቁት ብቻ እናንተ ስላደነቃችሁ እዚህ ጋር እኮ ሁላችንም እንደመልካችን ሐሳባችንና እንዲሁም ደግሞ አስተያየታችን ሊለያ ይችላል። ነገር ግን ደግሞ ይሄ ማለት ግዴታ አንዱ የወደደውን አንዱ ይወደዋል ማለት አይደለም። እናንተ ስለወደዳችሁ ብቻ እናንተ ስላላችሁ ብቻ እኔ የሚለው ነገር የለም። በነገር ይሄንን ብዙ ጊዜ እነግራችኋለሁኝ። እኔ ስላልኩኝ ብቻ እኔ ስለወደድኩኝ ብቻ እናንተ የምትወዱትና የምትሉት ነገር የለም። እዚህ ጋር እንደመልካችን ሁላ ሐሳባችን አስተያየታችን እየተለያየ ይሆናል። ስለዚህ በመጀመሪያ ግብት ብላችሁ ቪዲዮ ሰምታችሁ ሆነ ነገር አትበሉ። ወይም ቪዲዮ እስከ መጨረሻ ድረስ ሰምታችሁ የሆነ ሐሳባችሁንና እንዲሁም ደግሞ አስተያየታችሁን ሼር ማድረግና እንዲሁም ደግሞ ማካፈል ትችላላችሁ ማለት ነው። ዝም ብላችሁ እንደ ወርጎ ዝም ግብት ብላችሁ ሆነ ነገር ለምትሉት ነው ይሄንን ያልኩት ማለት ነው። ተረጋግታችሁ ቪዲዮውን እያዳመጣችሁ ከዛም በኋላ እንትን ብትሉ ተገቢ ነው ወይም ደግሞ አግባብ ነው ብዬ አስባለሁኝ። አቶ ዳንሻም እንደዛው ፍቅልቅ ብሎ በቃ ደስ ብሎት ያኔ መጀመሪያውም ከሩታ ማንም አይበልጣንም ማንም አያሸንፈናም ከኛ ደግሞ ውድድር ካሉ አንሶ ወይም ደግሞ አፍሮ ይመለሳሉ እንጂ እኛን አሸንፎ እንትን የሚሉበት ነገር ምንም ነገር የለም ብሎ አውርቶ ነበር። ማን አቶ ዳኒና እንዲሁም ደግሞ ወይዘሪት ሩታ ማለት ነው። በአንድ በኩል በዛው በኩል እንደዛው አቶ አብርሽና እንዲሁም ደግሞ ወይዘሪት ሄርሜላ እኛንን ምናሸንፍ እኛንን እያሉ ነበር። እነሱ ዛሬ አፍሯቸው መሰል አልመጡም። እንዲሁም ደግሞ የሩታ አድናቂዎችና እንዲሁም የሩታ ቤተሰቦችን ጭምር ይዞ ሰብሰቡ ብለዋል እዚህ ጋር ዳኒ ማለት ነው። ስለዚህ ነውና የሚያወራውን እንዲሁም ደግሞ ምን አይነት ደስታ እንደሚያሳይና እንዲሁም ደግሞ ምን ያክል ደስተኛ እንደሆነ ነውና እዩት ማለት ነው። እናም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።